በ2018 ዓ.ም ኤግዚት ኤግዛም የምትፈተኑ ተማሪዎች ከሆናችሁ ኦር ሌሎች ተማሪዎች ከሆናችሁ ሪሜዲያል ፍሬሽማን ምናምን ከሆናችሁ በጣም ወሳኝ ኢንፎርሜሽን ነው ነግራችሁ በዛሬ ቪዲዮ በጣም ይጠቅማችኋል ማለት ነው። እና ያው እንደሚታወቀው በዚህ ቻናላችን የተለያየ ኢንፎርሜሽኖችን መረጃዎችን ከፍሬሽማን ጋር ከኢንትራንስ ጋር ከኤግዚት ኤግዛም ጋር ተያያዘ ከብዙ አንግል ጋር አያይዘን በዚህ ቻናላችን እንለቅላችኋለን ማለት ነው። ስለዚህ ቪዲዮ ላይክ ቻናላችን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። አብዛኞቻችሁ ቪዲዮ ላይክ ቻናል ሰብስክራይብ አታረጉም። ይህ ደግሞ ብዙ ተማሪዎች ጋር እንዳይደርስ እያደረገ ስለሆነ ብዙ ሰዎች ጋር እየደረስልኝ አይደለም ቪዲዮ። ስለዚህ ቪዲዮ ላይክ እኔን ታበረታቱኛላችሁ። ቻናል ሰብስክራይብ ስታደርጉ ደግሞ በጣም ብዙ ዋይድ ሬንጅ ጋር እንዲደርስ ታደርጉታላችሁ ማለት ነው። ስለዚህ ቪዲዮ ላይክ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እና ምንም ሳናዘባ ወደ ጉዳያችን እንሄዳለን ማለት ነው። ጉዳያችን በዛሬ ጋር ከኤግዚት ኤግዛም ጋር ተያያዘ በጣም ወሳኝ ኢንፎርሜሽን ነው ማለት ነው። ስለዚህ በጥሞና እንድታዳምጡኝ ጠይቃችኋለሁ። በ2018 ዓመተ ምህረት አጋማሽ መውጫ ፈተና ኤግዚት ኤግዛም ተፈታኞች የፈተናው ጊዜ ተራዝሟል ይላል ማለት ነው። ትምህርት ሚኒስቴር ለከፍተኛ ትምህርት ተቋማት በጻፈው ደብዳቤ የዚህ ዓመት የአጋማሽ መውጫ ፈተና ከጥር 14 2018 ዓ.ም ጀምሮ እንደሚሰጥ ይታወሳል ነበር። ነገር ግን አሁን በተለያዩ ምክንያቶች ሊዘዋወር ይችላል ማለት ነው ቀኑ። ነገር ግን ከፍተኛ ዝግጅት ስራዎች ጋር በተያያዘ ምክንያት የፈተናው ቀን የተራዘመ መሆኑን ተገልጿል ማለት ነው። እና ከፍተኛ ዝግጅት ምናምን ጋር በተያያዘ ነው የተራዘመው። ምክንያቱም ታውቁታላችሁ ያው ዩኒቨርሲቲ ላይ ያለትና ሂደቶች አሉ። እሱንም እየተስተካከለ ስለሆነ ስለዚህ ነው ማለት ነው ኤግዚት ኤግዛሙ ሊቆይ የቻለው። ያው በትዕግስት መጠበቃችሁን እንዳትረሱ ማለት ነው። እና እስከ መች ነው የሚቆየው ካላችሁ እና ከዚህ ጋር በተያያዘ በጣም ወሳኝ ኢንፎርሜሽን አለ። ምዝገባ እያደረጋችሁ በማድረግ ላይ የምትገኙ ተመዛኞች ፈተናው የሚሰጥበት ትክክለኛ ቀን በትምህርት ምዘናና ፈተናዎች አገልግሎት በትምህርት ሚኒስቴር በኩል የሚታወስ ይሆናል የሚያሳውቃችሁ ይሆናል። ስለዚህ በዚህ ቪዲዮ አጠቃላያችን በጥሞና ጠብቁ፣ በትዕግስት ጠብቁ ለማለት ፈልጋለሁ ማለት ነው። እና እንደዚህ አይነት ኢንፎርሜሽኖችን ወደፊት ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ ማለት ነው። እና በቃ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ፒስ